በዌብ ስኪልስ ያለፉት አራት እና አምስት ዙርን ጨርሰናል። አሁን አምስተኛ ዙርን ከአንድ ሳምንት በፊት ጨርሰን ሰርቲፋይ አድርገናል። አጠቃላይ ከእያንዳንዱ ዙር ላይ የተማሪዎቻችንን ፊድባክ አሳይተናቸው አናውቅም። ስለዚህ ምንድነው የምናደርገው? በዚህኛው ሳምንት አሁን ዛሬ ከቢሮ ሆኜ እዚሁ ቢሮ ውስጥ ሆኜ አጠቃላይ 5 ተማሪዎችን ከአራተኛ ዙር መርጫለሁ። አንደኛ አካዳሚክ ባክግራውንዳቸው ከምንም ይምጡ ከምንም ሶፍትዌር ፕሮግራመር ለመሆን ስፔሻሊ ደግሞ ፉል ስታክ ዲቨሎፐር ለመሆን ምንም አያግዳችሁ ብለን ስንናገር ነበር አይደለ? አሁን ዊዝን ሊትራሊ ከምንም ፕራየር ናውሌጅ የሌለው ቴክኖሎጂ ባክግራውንድ የሌለው አካዳሚክ ባክግራውንዱ ሌላ ኢንዱስትሪ ላይ ያለ ሰው ከኛ ጋር አራተኛ ዙር ላይ ዋቢ ስኪልስ አራተኛ ዙር ላይ ሶፍትዌር ፕሮግራመር የሆነ አንድ ሰው መርጬላቸዋለሁ። እሱ ምን ላይ እንደደረሰ ወይም ደግሞ አጠቃላይ ዋቢ ስኪልስ ውስጥ ምን እንዳገኘ ይነግረናል ማለት ነው። ሌላኛው ደግሞ የዩኒቨርሲቲ ተማሪዎችን መርጠናል። የዩኒቨርሲቲ ተማሪ ኮምፒውተር ሳይንስ ወይም ደግሞ ኤኒ አይቲ ሪሌትድ ፊልድ ላይ አቴንድ እያደረጉ ያሉ ተማሪዎችን የኛ ትሬኒንግ ወይም ደግሞ አጠቃላይ ዋቢ ስኪልስ ላይ የሰጠናቸው ኮርስ በምን እንዳገዛቸውና ምን አይነት ፕሮጀክቶችን አቺቭ እንዳደረጉ ይነግሩ። ሶስተኛ የመረጥነው ሰው ደግሞ በሃይ ስኩል ሌቭል ያለ ሰው 10ኛና 9ኛ ክላስ ተማሪ የሆነ እስካሁን የሰራቸው ነገሮች ወይም ደግሞ አጠቃላይ ዋቢ ስኪልስ አራተኛ ዙር ከኛ ጋር ሲቆይ ምን አቺቭ እንዳደረገና ምን እንዳገኘ ይነግረናል ማለት ነው። ኤንድ አንድ ተጨማሪ ሰው ደግሞ የምንመርጠው ምንድነው ኮምፒውተር ሳይንስ ግራጁዌት ያደረገ ወይም ደግሞ ኤኒ አይቲ ሪሌትድ ፊልድ ላይ ግራጁዌት ያደረገ ሰው ቴክኒካል ስኪሉ ላይ ኢንሃንስ ለማድረግ እንዴት የዋቢ ስኪልስ የኛን ትሬኒንግን እንደተጠቀመበትም ጭምር በደንብ እንጠይቀዋለን። አብራችሁ ቆዩ። አራተኛ ዙሮች ናቸው እናንተ እነሱ ላይ የሚፈልገው 4 ፖይንቶች ናቸው። የመጀመሪያው what did you gain from ዋቢ ስኪልስ እሱ ነው ትልቁ። ሁለተኛው ነገር ደግሞ ለምንድን ነው ተማሪዎቹ መሀል ላይ ብሬክ የሚያደርጉት? ላይ ይሄ ቀላል ኮንሰፕቶችን ስንማር መጀመሪያ አጀማመራችን ላይ ትንሽ እንደሄደን ወደፊት እስከምንጠጋ ምናምን ያለው ነገር ጥሩ ነው። ኦሎፍ ሰደን ግን ከጀመርን በኋላ መሀል ላይ ከደረስን በኋላ የሚቆራረጥ ነገር አለና ምንድን ነው the reason behind የሚለውንም ጭምር እንድናወራ ነው። ሶስተኛ ላይ ደግሞ የበለጠ ፕሮግራመር ለመሆን ወይም ደግሞ ስኪሎችን ኢንሃንስ ለማድረግ የምትሄዱበት መንገድ ሌሎች ሰዎች ምን ቢያደርጉ ያግዛል የሚለውን አጠቃላይ ስለ ቴክኖሎጂ let me start from ካሳ ሳይቆራረጥ። ኦኬ ጥሩ። ምናልባት ለማስታወስ ያክል ስሜ ካሳ እባላለሁ። የአራተኛ ዙር የዋቢ ስኪል ሰልጣኝ ነበርኩ። ኖርማሊ እኔ በሂውማኒታሪያን እና ዲቨሎፕመንት ኤድ ፕሮጀክቶች ላይ ነው እየሰራው ያለሁት። ቢሆንም ግን እኔ ጎን ለጎን እንደዚህ የቴክኖሎጂ የአይቲ እንዲሁም የፕሮግራም የማወቅ ትልቅ ፍላጎት ነበረኝ ከድሮ ጀምሮ እና በዚህ የተነሳ ባገኘሁት አጋጣሚ ይህንን የፕሮግራሚንግ ትሬኒንግ ስኪል እና ኖውሌጅ ሊያሰለጥነኝ የሚችል ማንኛውም ኦፖርቹኒቲዎችን እየፈለኩ ነበረ እኔ በበኩሌ ማለት ነው። እና እንደ አጋጣሚ የኢትዮጵያን ፓርቲሲፔት አደረግ ነበረ እና የኢትዮጵያን ዋቢ ስኪልን ሪኮመንድ አደረጉኝ። ዋቢ ስኪልን ኮንታክት አደረኳቸው። ስለዚህ ዋቢ ስኪልን እናንተን አገኘኋችሁ ኖርማሊ ሴፕቴምበር አካባቢ ባልሳሳት ጆይን አደረግን ማለት ነው። እና በጣም ጥሩ ቆይታ ነው የነበረው በዋቢ ስኪል ላይ። ኖርማሊ ፍሮም ዘ ስክራች እኔ እንደነገርኳችሁ የፕሮግራሚንግ ኢቨን ዞ የአይቲ ስኪሉን ቢኖረኝ የፕሮግራሚንግ ስኪሉ ግን አልፎ ብሎ በእንትን ከማየት በስተቀር ያን ያክል ዲፕ የሆነ እውቀት አልነበረኝም። እና ዋቢ ስኪል ቱ ቢ ኦነስት ማመስገን እፈልጋለሁ። በጣም ፍሮም ዘ ስክራች ከመጀመሪያ ሀ ብሎ እስከ መጨረሻው ፉል ስታክ ዲቨሎፐር እስከሆን ድረስ ነው ያበቃኝ። እና በዚህ ሂደት ከዋቢ ስኪል ጥሩ አስተማሪዎች አሉ። እውነት ለመናገር እኔ አሁን ምንም ባክግራውንድ አልነበረኝም። ምናልባት ባክግራውንድ ለነበራቸው ሰዎች እነሱ የሚሉት ነገር ሊኖር ይችላል። እኔ ግን ባክግራውንድ አልነበረኝም። ከመጀመሪያ ጀምሮ ይሄ ቤዚክ ስኪል የሚባሉ እነ ኤችቲኤምኤል እና ሲኤስኤስ ጀምሮ እስከ አድቫንስ የፕሮግራሚንግ ላንጉጆች ጃቫስክሪፕትን በደንብ እኔ እንዳቅ ነው ያደረገኝ ማለት ነውና አሁን ላይ ፉል ስታክ ዲቨሎፐር ሁኛለሁ ማለት እችላለሁ። ምክንያቱም በዚህ ሂደት ውስጥ 6 ወር በነበረን ቆይታ ውስጥ ከዋቢ ስኪል ጋር ፍሮም ዘ ስክራች እንደነገርኳችሁ ከኤችቲኤምኤል ሲኤስኤስ ጀምሮ ቡስት ስትራፖች ጃቫስክሪፕት ሙሉ ፕሮግራሚንግ
እና ኦቨርኦል ባክኢንድ እና ፍሮንቲንድ ዲቨሎፐር ሁኛለሁ። እነዚህ አራት ነገሮችን በደንብ አውቂያቸዋለሁ። እነዚህ ባክኢንድ፣ ፍሮንቲንድ፣ ዳታቤዝ በደንብ ትናርጊያቸዋለሁ እና ኤፒአይዎችን እነኛ አራት ነገሮችን በእነዚህ 6 ወር ውስጥ በሚገባ ማለት ይቻላል እኔ ማወቅ ችያለሁ ማለት ነው። ይሄ ለኔ እንደ ሰርፕራይዝ ነው። ምክንያቱም እኔ ፕሮግራሚንግ ብዙ ጊዜ በዩቲዩብ እና በሆን ነገሮችን ሳያቸው እኔ አሜዚንግ ሆን ነበረ ወይ ደግሞ እንዴት ባወቅኩት ል ነበረ። ምክንያቱም አይነው በኢንጂነሪንግ ደረጃ እንደሚሰጥ አውቃለሁ። እኛ ሀገር ውስጥ ካሪክለም ተቀርጾ ኢንጂነሪንግ ፕሮግራሚንግ ተብሎ በኮምፒውተር ሳይንስም እንደሚሰጥ አውቃለሁ። እኔ ግን በ6 ወር ውስጥ ይህንን እውቀት በሚገባ እውቀቱን አውቄው አሁን ብዙ ፕሮጀክቶችን ሰርቻለሁ በነበርኩበት ሰዓት። ለምሳሌ የራሴን ዌብሳይት ክሬት አድርጌያለሁ፣ ስታብሊሽ አድርጌያለሁ። ይህ ስል ፉሊ ሪስፖንስ የሆነ ዌብሳይት ማለት ነው። ሾፒንግ ዌብሳይቶችን ሰርቻለሁ። ለምሳሌ አንድ ገበያ እንትን አድርጌ እቃዎችን እዛ እንዲሸጥ እንዲለውጥ አድርጌያለሁ ማለት ነው። ሰዎች ገብተው ጆይን አድርገው ሬጂስተርድ አድርገው እዛ ውስጥ የፈለጉትን እቃ መርጠው ባይ ማድረግ እንደሚችሉ ኦርደር ማድረግ እንደሚችሉ በዛው ያን የመሰለ ዌብሳይትን ኤልሶ ክሬት አድርጌያለሁ እና ቱ ቢ ኦነስት እኔ አፕሪሺየት ማድረግ ፈልጋለሁ ዌብሳይትን። እኔ ፍሮም ዘ ስክራች አሁን ዌብ ዲቨሎፐር ሁኛለሁ ማለት ነው። ይህንን ነው የሚመስለው። ምናልባት እርግጥ በትምህርት በነበርንበት ሰዓት ላይ በአራተኛ ዙር ላይ የተወሰነ መጀመሪያ አካባቢ ስንገባ ብዙዎች ነበርን ጆይን ያደረግነው ባልሳሳት 40-50 አካባቢ እና መጨረሻ ላይ ግን ሰርቲፋይድ የሆነው ወይ ደግሞ እስከ መጨረሻ ጆይን አድርገን የጨረስነው የተወሰነ ነው እና ይሄ የተለመደ ነው። ኖት ኦንሊ ኦንላይን ብቻ ሳይሆን ፌስ ቱ ፌስ ወይ ደግሞ ኖርማል ፕሮግራሚንግ ሩራል ፕሮግራሚንግም ብዙ ተማሪዎችን እንትን ያደርጋሉ፣ ያቋርጣሉ። ይሄ የሚሆንበት ምክንያት ምንድነው? አንደኛ ይሄ ኮንሲስተንሲ የሚባለው ነው። አንደኛ እያንዳንዳችን ላይ ፉል ኮንሲስተንሲ ሊኖረን ይችላል። ሁለተኛ ኢንተረስቱ፣ ምክንያቱም ይህንን ፕሮግራም ጆይን ሳረግ ምንድነው ጥቅሙ የሚለው ነገር ነው። እኔ ምናልባት ሁማኒታሪያን እና ሌላ ፕሮጀክቶችን እየሰራው ሊሆን ይችላል ይሄ ላይፌን እንትን ለማድረግ፣ ግን አብዛኛዎቻችን እዚህ ፕሮግራም ላይ ጆይን ስናረግ በቀጥታ የሚሆን በተዘዋዋሪ እንጀራችን ነው። ስለዚህ እንጀራችን እስከሆነ ድረስ ደግሞ የገቢያችን ምንጭ እስከሆነ ድረስ ደግሞ ይህንን ስኪል ፉሊ ከመጀመሪያ እስከ መጨረሻ ሳንዘናጋ ጆይን ማድረግ መቻል አለብን። ክላስ ሚስ ማድረግ የለብንም እና አብዛኛው እኔ ያየሁት ከልምዴ ከነበረን የፒር ጓደኞቼ ይሄ ኮንሲስተንሲ የሚባል ነገር አልነበረም። ሁለተኛ ፕሮግራሚንግ ከሌላው የትምህርት አይነት ለየት የሚያደርገው ነገር ኢትዝ ማለት ፕራክቲስ እየተማርከ ፕራክቲስ የምታደርገው ነገር ነው። ቅድም ያልኩትን ነገር አሁን መግለጽ ፈልጋለሁ። ጥሩ መምህር አለ፣ ስም መጥቀስ ፈልጋለሁ። አቶ ኤርሚያስ በጣም ጥሩ አስተማሪ ናቸው። ፍሮም ዘ ስክራች ማለት ፕሮግራሚንግ እንዴት ሊገባህ እንዴት እንደሚገባህ ከብዙ ሪል ወርልድ ጋር እያያያዘ ነው የሚነግረን። ስለዚህ ክላስ ውስጥ የገባን ይመስልና ከዛ በኋላ ግን እኛ ፕሮግራሚንግ አክብደን ማየት መቻል አለብን። ኢትስ ኖት ሲምፕል ፕሮግራሚንግ ነው። ስለዚህ ሲምፕል ስላልሆነ ክፍል ውስጥ ወይ ደግሞ በምንባርበት ጊዜ በተጨማሪ የራሳችን ኢፈርት ይፈልጋል፣ ሃይ የሆነ ኢፈርት ይፈልጋል፣ ፕራክቲስ ይፈልጋል። ስለዚህ ክላስ ውስጥ ወይ ደግሞ በምንማርበት ሰዓት ላይ ኦሬዲ አግኝቼዋለሁ ተረድቼዋለሁ ብለን 2 ቀን 3 ቀን ዝም ብለን የምናሳልፍ ከሆነ ትረሳዋለህ እና ፕራክቲስ ይፈልጋል፣ በጣም ፕራክቲስ ይፈልጋል። ስለዚህ አብዛኛዎቻችን ደግሞ ያንን ነገር ባለማድረግ የሚመጡ ትምህርቶችን ሳይገባን ይቀርና እነዛ ሰዎችን ዊዝድሮዋል ማድረግ ይጀምራሉ ማለት ነው። ምክንያቱም የማይገባ ከሆነ መቀጠሉ ምንም ትርጉም የለውም። ስለዚህ እንድትቀጥል እስከመጨረሻው ለመጨረስ ሊገባህ ይገባል እያንዳንዷ ነገር። ያሁኑ ክላስ የነገውን ክላስ ጆይን ለማድረግ የዛሬ ወይ የትላንቱ ክላስ በደንብ ሊገባህ ይገባል እና ጆይን እንዲያደርጉ ነው ተማሪዎችን በተለያየ አድቫይስ ማድረገው። ስለዚህ ጆይን በሚያደርጉበት ሰዓት እነኚህ ነገሮችን አንደርስታንድ ማድረግ አለባቸው። አንደኛ ለፕሮግራሚንግ በቂ የሆነ ኮሚትመንት ሊኖር ይገባል፣ በቂ የሆነ ፕራክቲስ ሊኖር ይገባል። ሪል ወርልድ ጋር ነው እያያያዙ የሚያስተምሩን አስተማሪዎቻችን እውነት ለመናገር። ስለዚህ ብዙ ፕራክቲሶች አት ዘ ኤንድ ኦፍ ዊክ አት ዘ ኤንድ ኦፍ መንስ እያንዳንዱ ፕራክቲስ ይሰጡናል ምን መስራት እንዳለብን እና ያንን ደግሞ እኛ እየተከታተልን የሚሰጡን አሳይመንቶችን መስራት መቻል አለብን እና ይህንን ነው ኢን ጀነራል ማለት የምፈልገው።
ቱ ቢ ኦነስት አይ አፕሪሺየት ዋቢ ስኪል ቴንክ ዩ። ቴንክ ዩ ቬሪ ማች ካሳ። ምንድነው አራት ልጆች ናቸው፣ አምስት ልጆች ስንመርጥ ከዚህ ውስጥ አንደኛው ምንም አካዳሚክ ባክግራውንዱ ቴክኖሎጂ ያልሆነ ወይንም ደግሞ አጠቃላይ ናቹራል ሳይንስም ያልሆነ ሰው ቢሆን ኦር ደግሞ ናቹራል ሳይንስ ሆኖ ምንም ከቴክኖሎጂ ጋር ሪሌሽንሽፕ የሌለው ሰው ፕሮግራሚንግን የሚረዳበት መንገድ ምንም አንድ ኮርስም ዩኒቨርሲቲ ላይ ያልወሰደ ሰው አንድ ሰው አለን ካሳ። ደን ደግሞ በመማር ላይ ያሉ ዩኒቨርሲቲ ላይ ያሉ እንደነ ሄዋን ኦር ደግሞ ናቲ። ሌላው ደግሞ እንደ አሚር አይነት፣ አሚር ደግሞ በሃይ ስኩል ሌቭል ያለ ልጅ ነው። ብዙ ነገሮቹ የመረዳት አቅሙ ወይንም ደግሞ ከኛ እኩል ተመሳሳይ አይነት ፐርስፔክቲቭ አይኖረው። አንደኛ ያለበት አካደሚክ ባክግራውንድ እታች ነው፣ ሁለተኛ በእድሜው ትንሽ ነው። በሱ ልክ ካልተነገረው አይገባውም። እና አቡበከር ነበረ ኮምፒውተር ሳይንስ ግራጁዌት ካደረጉት አቡበከር ጆይን ማድረግ አልቻለም። ከአምስት ሰው ነበረ የተለያየ አስተያየት መውሰድ የፈለገው። ስለዚህ አሁን ካሳ ከሌላ አካደሚክ ባክግራውንድ ነው የመጣው which is no prior technology background ማለት ነው። ስለዚህ እሱ እንደዛ ከሰማን ከሴት እንቀጥልና ሄዋን ደግሞ እየተማርሽ ያለሽ ልጅ ነሽ፣ ዩኒቨርሲቲ ሌቭል ላይ ያለሽ ልጅ። ሁለት ሶስት ነገሮች አያይዘሽ ነው እንድትነግሪኝ የሚፈልገው። አንደኛ what did you gain just to be honest and ለምንድነው ተማሪዎች መሀል ላይ የሚጠባጠቡት? ለሚመጡት ተማሪዎች ደግሞ በእኛ ዙር ላይ ጆይን የሚያደርጉ ሰዎች ደግሞ ምን ምክር አለሽ? በቅድሚያ አመሰግናለሁ። እኔ ስሜ ሄዋን ወርቅ ይባላል። የአርት ዩኒቨርሲቲ ሰከንድ ይር ኢንፎርሜሽን ሲስተም ተማሪ ነኝ። ዌብ ስኪልን የተዋወቁበትን ነገር ልጀምርና ዌብ ስኪል የተዋወቁበት ሪኮሜንዴሽን ነው። ከጓደኛዬ ጋር ቁጭ ብለን ስለ ዌብሳይት ዲቨሎፕመንት እያወራን እያለ ዌብ ስኪል እኮ የሚባል ስኩል አለ እና ለምን እዛ ጆይን አታደርጊም? እሱም እዚህ እና ተገኝ ነበር። ከዛ ለምን ጆይን አታደርጊም በሚል ከዛ በኋላ ማሂና እናገርኳት እና ጆይን ያደረጉት በዛ መንገድ ነው። ኢንተረስቱ ነበረኝ ማለት የቴክኖሎጂ ኢንተረስት ነበረኝ። የመማርበትም አሁን ያለሁበት የትምህርት ዘርፍም ሞር ቴክኖሎጂ ስለሆነ ኢንተረስቱ አለኝ እና የተሻሉ እውቀቶችን ለማግኘት ኮድ ማለት ይሄኛ ፉል ስታክ ዲቨሎፐር ለመሆን በግቢ ደረጃ ሞር ፍሮንቲንድ ነው የሚያስተምሩ እና ባክንዱንም ለማወቅ እና ፉል ስታክ ዲቨሎፐር ለመባል ነበረ እናንተን ጆይን ያደረጉት እና ኤክስፔክት ካደረጉት በላይ ምክንያት ስፔሻሊ ከአንተ ጋር የነበረ ኢንተራክሽን በጣም ኤክስፔክት ካደረጉት በላይ ነው። ማለት የምታስተምርበት ሊብል ኤችቲኤምኤልን ስንጀምር ሲኤስኤስን ጃቫ እያለን ከዛ ወደ ባኩ ስንሄድ በጣም ብዙ ነገሮችን ነበር ማለት በጣም ነበር ሰፖርት ስታደረገን የነበረው። አንተ ያንዳንዱ ነገር አንተ እየሰራክ እኛም ፕራክቲስ እያደረገን ሄደን ስለነበረ እኛ ሳይሰለቸን እንዲቀጥል አድርገናል እና ፕራክቲስ ነው ሞፍ እኔ እስካሁን ቆይቼ እስከ ፋይናሉ ድረስ ማለት ሰርተፊኬት እስከመወስድ ድረስ የቆየሁበት እና ከእናንተ ዌብ ስኪልን አላውቅም፣ ቃላት የለኝም ለማመስገን ማለት ነው። በጣም የሆነ ፓሽኑ ኖሮክ እውቀቱ ሳይኖርክ ግን እውቀት እንዲኖርክ ማለት በሁለቱ መንገድ እንድትሳል የሚያደርግክ ጥሩ ስኩል ኦር የትምህርት ጊዜ ፕሮግራም ነበረ። ተማሪዎች ለምን ጠባጠባሉ ለሚባለው ደግሞ አንደኛው ስንገባ የምንፈልግ ይመስለናል። ለምሳሌ ዌብሳይት ዲቨሎፕ ሲደረግ የተለያዩ ጎግሎች የተለያዩ አካውንቶች ጎግል አካውንት ስናይ ኦንላይን ሾፒንግ ብቻ ብዙ ነገሮች ስናይ ለካ እንደዚህ የሚቻላል ብለን መጀመሪያ የሆነ ሞቲቬት አለ አይደለም፣ ሞቲቬት ሆነ እንገባና ከዛ ወደ ትምህርቶች ስንገባ የሆነ እንትን ይላል ያዝ ያደርጋል እና ያዝ የሚያደርገንን ነገር ፕራክቲስ ማድረግን ምናምን ሲከብደን ኦኬ ለምን አጨናንቀኝ በሚባል ሰበብም የሚወጣ ተማሪ ይኖራል ብዬ አስባለሁ። እና ማለት ባባ ቢቀርስ ይባላል ወይ ፍሮንቱን ካወቀ በኋላ ባኩ ላይ ደግሞ በቃ ፍሮንቲን ዲቨሎፐር ኮንኪ በቂ ነው ባኩ የሚያደርግልኛል ብሎም የሚወጣ ተማሪ ይኖራል። እና አንደኛ ኢንተረስትድ መሆን አለብን ብዬ አስባለሁ። አንድ ነገር ስንጀምረው ሞቲቬት ስለሆነ ሳይሆን ኢንተረስቱ ስላለን የእውነት በዚህ መንገድ መቀጠል ፈልጋለሁ ወይ ብለን ስላሰብን መሆን አለበት ብዬ አስባለሁ እንጂ የሆነ ሞቲቬት ተደርገን ያለፍነው ነገር ከሆነ ከባድ ነገር ነው ይመስለኛል። ሌላኛው ጥያቄ ደግሞ በኮድ ምን አይነት ማለት ተማሪዎችን ኮድ ሲማሩ አንደኛ ሞር ፕራክቲስ በጣም ወሳኝ የሆነ ነገር ነው። ማለት አንድ ነገር ፕራክቲስ ካላደረግነው ፕራክቲስ ያደረግን ካላለፍን የሚረሳ ነገር ነው። ቅድም ካሳ እንዳለው ዛሬ የተማርነውን ዛሬ ነው ፕራክቲስ አድርገን ከዛም በኋላ የቀጠልበት ካልሄድን የሆነ መንገራገጭ አይነት ነገር ይፈጠርና የመሰልቸትም አይነት ነገር ይፈጠራል። አንተ ያልከው አባባል ትዝ ይለኛል። ይህን ስታስተምረን ፕሮግራመር ስትሆኑ ወይ ደግሞ ኮደር ስትሆኑ
ከእንቅልፋችሁ ላይ ነው እንጂ ጊዜ የምትቀንሱት ካላችሁ የምታደርጉት ዴይሊ አክቲቪቲያችሁ ላይ አይደለም ብለህን ነበር እና ያን እንቅልፋችንን መስዋዕት አድርገን አንድን ነገር መስራት እንችላለን ብለን ካመንና ማድረግ እንዳለብን የሚመስል ከሆነ ያንን ነገር ማድረግ አለብን። የሆነ ዌብሳይት ዲቨሎፕ ማድረግ ፈልጋለሁ። ፍሮንት ሆን አይደለም። ፍሮንቱማ ማንም ማለት በብዛት ተማሪው ዩቲዩብ የሚያየ ምናምን መስራት የሚችል አይነት ነገር ነው። ሞሮፍ ባኩ ነው። ያንን ነገር ተምረን የእውነት የሆነ ፍላጎቱ ኖሮን የምንማርበት ነው። ያ ፍላጎት ካለን ደግሞ እኔ ኑ ምራው ዌብ ስኪል ነው። ምክንያቱም ኤርሚ ሌሎችንም ኢቫንጋዲ ምናምንም አይቻለሁ፣ ግን አንተ ስለለመድኩት ግን አላውቅም። በጣም ነበረ ማለት ይሄኛው ዌብ ስኪልን ማ መክልልኝ እስክል ድረስ ነበረ በጣም የሆነ ፍላጎቱ እንዲኖረኝ ኦር ደግሞ የአንተን ቪዲዮዎች ደጋግሜ ባያቸው የአንተ ሪከርድ ተደርጎ የሚለቀቁልን ግሩፕ ላይ የሚለቀቁልን ቪዲዮዎችን ደጋግሜ እስኪገባኝ ድረስ ወይም አንተ ክላስ ታስተምር ያልገቡኝን እዛ ላይ እስኪገባኝ ድረስ እነዛ ሪከርድ ቪዲዮዎችን ገብቼ አይቼ ከዛም ቀጣይ ለምሳሌ ማክሰኞ የተማርነው ረቡዕ ዕለት በደንብ ፕራክቲስ ደረግና ሐሙስ ዕለት እንድንገባ የሚያደርገን ያን ይመስለኛል። አጠቃላይ ሲቀጥል ደግሞ እናንተ የያዛችሁን መንገድ ማለት ሞሮፍ የሆነ የቤተሰብ አይነት ቅርርብ ነበረ። ማንኛውም በሚቸግረን ሰዓት በምንፈልገው ሰዓት 24/7 አላችሁ እና ኤርሚ እንደዚህ እንደዚህ ነው ብንልክ አንተም ሁሌ ሰፖርት የማድረግ ኢቨን የተማረን ሳይሆን ከተምረን ከወጣን በኋላ ችግር የለውም እኔ አለው እስከ ማለት ድረስ የደረስክበት የሆነ የቤተሰብ አይነት ቅርርባችን ይመስለናል። ሲቀጥል ደግሞ ተማሪዎች ያላቸው ቅርርብ ነው ማለት እዚህ ተገናኝተን የተለያዩ ሪል ፕሮጀክቶችን መስራት ምናምን የምንችልበት ደረጃ ላይ ይመስለኛል። ለምሳሌ እኔ የሆነ ፕሮጀክት ቢዝ እነ ናቲ እነ ካሳን ምናምን ነገር አንድ ላይ ተሰባስበን በግሩፕ ሆነን አንድ የሆነ ኢኮሜርስ አይነት ነገር ዌብሳይት ሰርተን ሌሎች ማስረከብ ወይ ደግሞ ሌሎችንም ነገሮችን ሰርተን ማስረከብ የምንችልበት ደረጃ ይኖራል ብዬ አስባለሁ። ሌላው ደግሞ የምሰራቸው ፕሮጀክቶች የነበሩት ማለት እነዚህ ነገሮች ደግሞ እንድሰራ የሚያደርጉን የምሰራቸው የነበሩ ፕሮጀክቶች ለምሳሌ መጨረሻ ላይ የሰራናቸው እነዚህ ኢኮሜርስ ዌብሳይቶች ኔትፍሊክስ ላይክ የሆኑ ነገሮችን ብቻ እንደዚህ አይነት ነገሮች በመሀል በሚሰጡን ዴይሊ አክቲቪቲ በሚሰጡን አሳይመንቶች የምንሰራቸው ነገሮች ሞር ኦፍ ከትምህርቱ ጋር አታችመንት እንዲኖረን እና በደንብ ስለዛ ነገር እያወቅ ነው እንድንሄድ ያደረገ ነገር ይመስለኛል። እና ዌብ ስኪል ለኔ ላይ ማድረግ አለቀርስ። ታንክ ዩ ቬሪ ማች እናመሰግናለን ሄዋን። ሄዋን ዩኒቨርሲቲ ያለች ልጅ ነች። ካሳ ደግሞ ከሌላ አካዳሚክ ባክግራውንድ የመጣ ሰው ነው። ማትማቲክስ ነው ባክግራውንዱ። he has no any prior knowledge just absolute ወይም ደግሞ ክራሽ ኮርስ ቢግነር ነው ማለት ነው ራይት። አሚር ደግሞ ሃይ ስኩል ያለ ልጅ ነው። ናቲ ደግሞ ኢንተርንሺፕ አዋርድ አድርገ ነው ራሱ ኤልኤምኤሱን ከኛ ጋር እየሰራ ያለ ልጅ ነው። ስቲል he is like part of our ቲም ሆኗል ማለት ነው። he's a developer right ቢሮአችን በሳምንት 3 ቀን ይመጣል። የቀሩትን ደግሞ በሳምንት 36 ሰዓት ፕሮቫይድ ያደርጋል። 36 ሰዓት ስራ ይሰራል። is literally like beginner የሚባል አይነት ስታንዳርድ ላይ ሳይሆን just we call him like intermediate level ላይ ነው። አድቫንስድ ሌቭል ላይ አልደረሰም፣ ግን በዚህ ከቀጠለ ግን በእርግጠኝነት ፉሊ ፍሌጅድ የሆኑ ስራዎችን የሚሰራ ፕሮግራመር ነው የሚሆነው። እና let me start from አሚር ሃይ ስኩል ላይ ነው ያለው አይደለ? ሃይ ስኩል። ኦኬ so you can start። እሺ አሚር አወል እባላለሁ። ዌብ ስኪልስ 4ኛ ዙር ተማሪ ነኝ እና ሃይ ስኩል 10ኛ ክፍል ተማሪ ነኝ። ከዌብ ስኪልስ ያገኘሁት ነገር ቢኖር ላይክ እንደዚህ መጀመሪያ ዩቲዩብ ላይ ምናምን አይ ነበር ቪዲዮዎችን። ከዛ በጣም እየሄደ ሲመጣ ኤችቲኤምኤል ላይ ቀላል ነው፣ ሲኤስኤስ ላይ ቀላል ነው። ወደ ጃቫስክሪፕት የመጣ ሲመጣ ግን የሆነ ሊሚት ያደርጋል፣ ሰውን ሞር እንዳናቅ ያደርገናል። ትንሽ ኮርሶች ነው ያሉት። ከዛ ዩቲዩብ ስክሮል እያደረጉኝ ነበር መሰለኝ። ከዛ አየሁኝ አንተን ቪዲዮ ለተማሪዎች ስኮላርሺፕ እንሰጣለን ምናምን የሚል ቪዲዮ። ከዛ እዛ ላይ ገብቼ አፕላይ ያደረኩኝ። ከዛ ወደ ማታ አካባቢ ነው መሰለኝ እንደወልኩልህ አውርተን ነበር። ከዛ ጆይን አደረኩኝ። በጣም እዚህ ጋር ያገኘሁት ነገር ማለት ዩቲዩብ ላይ ስማር ከነበረው በጣም የቀለለ ነው። ላይክ እንደ ፋሚሊ የሆነ ፕሮግራሚንግን ኤርሚ ስታስተምረን የነበረበት መንገድ ላይክ በቃ በጣም ቀላል ሆኖ በህይወታችን ላይ ባለ ነገር እንድንረዳው ተደርጎ በጣም አሪፍ በሆነ መንገድ ነበር ስንማር የነበረው። በቃ ሳስብ ከዚህ በፊት ሳይ የነበሩት ነገሮች በጣም የሆነ በቃ ሰው ልጅ የሰራቸው እራሱ አይመስለኝም። በጣም ውስብስብ የሆኑ ነገሮች ምናምን ነገር ናቸው።
ከዛ ግን እዚህ ከገባሁ በኋላ ያንን ነገር መስራት እንደሚቻል አውቄያለሁ። አሁን ባለሁበት ሁኔታ ማለት ነው። እና ከዌብ ስኪልስ በጣም ብዙ ነገር አግኝተናል። ላይክ እንደ ፋሚሊ ነው የነበረው ቆይታም እንደ ትምህርት ሳይሆን ሁሉም ነገር በከበደን ሰዓት መጠየቅ የምንችልበት እዛ ውስጥም ያሉት ቲሞቹም አሪፍ የነበሩ እንደ ጓደኛም እንደ ታላላቅ ወንድምም ሆነው ሲመክሩን ምናምን የነበሩ ነበሩ እና ከዌብ ስኪልስ በጣም ከጠበቅኩት በላይ ነበር ለእኔ እና በጣም አሪፍ ነገር አግኝቻለሁ ከዌብ ስኪልስ ብዬ አስባለሁ። ተማሪዎች ለምን ያቋርጣሉ ለሚለው ደግሞ የሆነን ነገር ስንጀምር በዓላማ ነው መጀመር ያለብን። ፍሪ ታይም ስላገኘን ወይ የሆነ ሰው ሲሰራ ስላየን ምናምን ነገር አይደለም። ከጀመርን በኋላ ደግሞ ላይክ ሲከብደን ምናምን ለምን እንደጀመረን ማሰብ አለብን። ዓላማ ያለው ሰው የሆነ ነገር ከጀመረ በኋላ ላይክ ሊተው አይችልም ያን ነገር እስኪያሳካ ድረስ ማለት ነው። ሞቲቬሽን ያስጀምራል እንጂ አያስጨርስ የሚል ነገር አለ እና በሞቲቬሽን ከጀመሩ ያው አይጨርሱም በእርግጠኝነት። የሆነ ነገር ስንጀምር በዓላማ ብንጀምር እና ሌላው ጥያቄ ደግሞ ተማሪዎች ሲማሩ እንዴት ፕሮግራሚንግ ማስኬድ አለባቸው ለሚለው በቃ ቀለል አድርገው እንዲወስዱት ነው እኔ እንትን የምላቸው። እኔ ስከተለው በነበረው መንገድ ማለት ነው። የሆነ ነገር ከከበደን ያን ነገር አቁመን በቃ ከዛ ነገር ጋር የተያያዘ ቀለል ያለ ነገር መፈለግ። አሁን ለምሳሌ የሆነን ኮንሰፕት የተማርኩኝ ከከበደኝ ተዋለሁ ሙሉ ለሙሉ ተውና ቀጣዩን ኮንሰፕት ነው የሚሄደው በቃ። ከዛ ይሄ ነገር ሲያስፈልገኝ ፕሮጀክት ሲሰራ ሲያስፈልገኝ ፕሮጀክት ላይ እጠቀማለሁ። ያኔ ፕሮጀክት ላይ ሲጠቀመው ሙሉ ለሙሉ ነገሩ ለምን እንደሚሰራና እንዴት እንደሚሰራ እረዳዋለሁ እኔ ማለት ነው። እና ፕሮግራሚንግን ከባድ አድርጎ አለማሰብ አሪፍ ነው ብዬ አስባለሁ። በቃ ቀለል አድርጎ እንደ ጨዋታ ነገር እያደረጉ ቢማሩ አሪፍ ነው ላለው አመሰግናለሁ። ቴንኪዩ አሚር። አንተ ወደፊት መሆን የምትፈልገው ነገር አለ? እሱንም ትነግረናለህ። ኦር ደግሞ ዩ ካን ኪፕ ኢት ፎር ዮርሰልፍ። ምን እንዴት እያዘጋጀህ ነው? የዌብ ስኪልስ ትሬኒንግንስ እየቀጠልክ ነው ወይ? ፕራክቲስ ያደረኩ ነው በራሴ ሞር ደግሞ በፊትም ፓይተን ላይ ባግራውንድ ነበረኝ። ወደዛ ደግሞ ወደ አርቲፊሻል ኢንቴሊጀንሱ ለመግባት የሞከርኩ ነው። ኤአይ ቤዝድ የሆኑ ዌብሳይቶችም ለመስራት የሞከርኩ ነው ላይ ቴንኪዩ that's a good news አይደለ? 10ኛ ክላስ እሱ ብቻ አይደለም። 10ኛ ክላስ ላይ ከሰጠናቸው ልጆች ወደ 5-6 የሚሆኑ ልጆች ነበሩ፣ አስታውሳቸዋለሁ። ያሬድ የሚባል ልጅ ነበር፣ የተወሰኑ ማስታውሳቸው። እዚሁ አዲስ አበባ ያሉ ልጆችም አሉ። አሚር የት ነው ያለኸው አንተ? ከየት ነው? ጅማ ማለት ጅማ ነው። ኦኬ። እዚህ አዲስ አበባ የነበሩ ልጆችም ነበሩ ስኮላርሺፕ የሰጠናቸው። ሶ አሚር ከፉል ስታክ ዲቨሎፐርነት ወደ ኤአይ ቤዝድ የሆኑ ስራዎች ወደ መስራት ሄዷል። that's a great achievement. It's not just a web skills. We didn't teach you a programming. We were just trying to show you a way. ፕሮግራሚንግ በመማር ይሄ ልክ ክላስ ውስጥ ኖት ይዘን ገብተን አንብበን ምናምን የሚሰራ ነገር ሳይሆን ቅድም ካሳ እንዳለው ያው ለርን ባይ ዶይንግ ስለሆነ አፕሮቻችን በየቀኑ እያደረገ የሚማር ሰው ለውጥ ያመጣል ነው። ቴንክ ዩ ቬሪ ማች። ሶ መጨረሻ ደግሞ ናቲ ሶ ዘ ሜክ ኢት ሾርት ምን አገኘ? ዋት ዱ ዩ ሪኮመንድ የኔክስት ኮርቶችን ወይ ደግሞ ቀጣይ ላይ የሚገቡትን 6ኛ ዙሮች ማለት ነው? ናትናኤል መስፍን እባላለሁ። የአራተኛ ዙር የዌብ ስኪልስ የፉል ስታክ ዴቨሎፕመንት ተማሪ ነኝ። 4ኛ ዓመት የኮምፒውተር ኢንጂነሪንግ ተማሪ ነኝ። ስለ ዌብ ስኪልስ መረጃ ያገኘሁት ዩቲዩብ ላይ ነበር፣ ፉል ስታክን እንደሚያስተምር እንዲሁም ደግሞ ለኢትዮጵያን ለሆኑ ተማሪዎች ፍሪ ስኮላር እንደሚሰጥ አየሁኝ። እዚህን ደወልኩና ጠየቅኳቸው መረጃ ስለ ዌብ ስኪልስ ምን ሰዓት እንደሚያስተምሩ ምን ኮርስ እንደሚሰጡ እና ደግሞ በሁለት መንገድ ነበር የሚያስተምሩት። ናይትም አለ የውጮች ማለት ነው። ኢትዮጵያ ውስጥ ደግሞ አለ 2 ሰዓት ተኩል ጀምሮ የሚያስተምሩት ማለት ነው። ዜን እኔ አፕላይ ያደረኩኝ ኢትዮጵያ ውስጥ ነው። ኢትዮጵያ ስለሆንኩኝ ኢትዮጵያ ውስጥ ነው አፕላይ ያደረኩኝ። ዜን ኮርሱ የሚቆየው ለ5 ወር ከ15 ቀን ነበር። ፉል ስታክ ዴቨሎፕመንት መስከረም ላይ አካባቢ ነው የጀመረው ኮርሱን። ዜን ጀመርን። ኮርሱ ደግሞ የጀመረው ኦልሞስት እኔ ትንሽ ባክግራውንድ ነበረኝ ስለ ፕሮግራሚንጉ ኤችቲኤምኤል፣ ሲኤስኤስን እንዲሁም ጃቫስክሪፕትን በተወሰነ መንገድ አውቅ ነበር። ነገር ግን የጀመረልን ኢንስትራክተራችን ሶፍትዌር ኢንጂነር ነው፣ ኤርሚያስ ይባላል። እሱ የጀመረልን ከአብዞሉት ቢግነር
ያ ማለት የመጀመሪያ ጊዜ ኮምፒውተር ገዝተህ ስትጀምር መጀመሪያ ፎልደር ክሪት ታደርጋለህ፣ ዜን ፋይል እንዲሁ ክሪት ታደርጋለህ፣ ዜን አፕሊኬሽን ደግሞ ዳውንሎድ ታደርጋለህ። ከዛ ነው የተጀመረልን። ያ ማለት ምን ያክል አካታች እንደሆነ የሚያሳይ ነው ይሄ ነገር። ያ ማለት አወቅክም አላወቅክም ከነሱ ከደረስክ ያው አብረህ እንደምትሄድ ያ ማለት ብዙ ነገር እንደምታውቅ የሚያሳይ ነገር ነው። ከዛ ጀመርን ዜን ወደ ኤችቲኤምኤል ሲኤስኤስ ጃቫስክሪፕት ስንገባ እንዲሁ የተወሰነ ባክግራውንድ እንደነበረኝ ነግራቸዋለሁ። ያ ማለት ኤችቲኤምኤልን ዩቲዩብ ላይ ማያለውኝ ሲኤስኤስም እንዲሁ አፕላይ አደርጋለሁ። ዜን ቪዲዮ ያለውኝ ፓውዝ አደርጋለሁ፣ ያንም ኮድ ጽፋለሁኝ፣ ዜን አይ ሬንደር አደርገዋለሁ ብራውዘር ላይ። ዜን ሬንደር እንዳደረገልኝ እንደማቀው ነው የሚሰማኝ፣ አልፋለሁኝ። አሁን ተመልሼ ሳየው ግን ሪሊ እንደማላቀው ነው የሚሰማኝ። ያ ማለት ፓውዝ እያደረግክ ቪዲዮ ማለት ዩቲዩብ ላይ የምትማረው ቪዲዮ ታያለህ፣ ፓውዝ ታደርጋለህ፣ ትጽፋለህ፣ ሬንደር ታደርጋለህ፣ ይሰራላል። ያው አንዳንድም ኤረር ሊመጣ ይችላል ቪዲዮ እየቆየ ስለሚሆን ማለት ነው። ነገር ግን እዚህ ማገኘው ምንድን ነው እንዲሁ ኮዱን እየጻፈ ነው የምታስረዳበት መንገድ ማለት ነው። ኤርሚ ኮዱን ትጽፋለህ፣ ታስረዳለህ፣ ዜን ኤክስፕሌን ታደርግልናለህ። ያ ማለት ይሰራ ላይ ሰራ የሚባለው ነገር ጥያቄ ውስጥ የለውም ማለት ነው። ግን የ4 ዓመት ቪዲዮ ዩቲዩብ ላይ ብታይ ያ ማለት ያው ቴክ ስታክ ላይ በየጊዜው የሚቀያየር ነገር ይኖራል። አፕዴት የሚሆን ይኖራል፣ ያው አፕዴት የሚሆን ነገር ይኖራል። ዜን በዛ መንገድ ስለሚሄድ አንተ ግን ያው አንድ ሰው ነው ትሰራለህ፣ ታሳየናለህ፣ እንዲሁም ያንን ሪከርድ አድርገን ቪዲዮን ትሰጠናለህ ማለት ነው። ግን የምንጀምረው ምንድነው አንተ ኤክስፕሌን ታደርጋለህ፣ ኮዱን ማለት ለምን እንደምንጠቀመው ኤክስፕሌን ታደርግልናለህ፣ እንዴት እንደምንሰራውም ኤክስፕሌን ታደርግልና ሰርተህ ታሳየናለህ። ዜን ያንን ደግሞ እንሰራለን። ከዛ ደግሞ ታስክ ትሰጠናለህ። ያ ማለት ያንን አፕላይ እንድናደርገው የተማርነው ማለት ነው። ተምረን አይደለም ምንተው፣ ያንን አፕላይ እንድናደርገው የሆነ ታስክ ትሰጠናለህ። ያንን ታስክ ስንሰራ ደግሞ ሪቪው ታደርግልናለህ ማለት ነው። ዜን አንተ እዚህ አሪፍ ሰርተሃል፣ አንተ ደግሞ እዚህ ላይ አሻሽል ብለህ የምትሰጠን መንገድ ሞር ማለት እየጓጓንለት እንድንሄድ የሚያደርግ መንገድ ነበረ። ያው አሪፍ ነበር። ዜን አሁን ኤችቲኤምኤል ሲኤስኤስ ጃቫስክሪፕት ጨርሰን ወደ ባኪንድ ስንገባ ደግሞ ያው ባኪንድ ስንል ብዙ ሰዓት ተርሚናል እንጠቀማለን። ያ ማለት የሆነ ሞጁሎችን ኢንስቶል ለማድረግ ሊሆን ይችላል፣ ወይም ደግሞ የሆነ ሴታፕ ለማስተካከል ተርሚናል እንጠቀማለን። ዜን የጀመርክልን አንተም እንደዚሁ ፎልደር ክሪት ማድረግና ፋይል ክሪት ማድረጉን ጀስት በጂዩአይ አሳይተናል፣ ግራፊክስ ዩዘር ኢንተርፌስ ወይም ባለው ማለት ነው። ዜን ወደ ባኪንድ ስንመጣ ደግሞ ተርሚናል እየተጠቀም ባሽ ስክሪፕት እና ባሽ ተርሚናል ማለት ነው፣ እሱን እየተጠቀም ዜን አሁንም እንደዚሁ ከቢግነር ነው የጀመርክልን። ዜን እንዴት ፎልደር ክሪት እናደርጋለን፣ ፋይል ክሪት እናደርጋለን፣ እንዴት ፋይል እንደሌት እናደርጋለን፣ እንዴት ፋይልን ሪኔም እናደርጋለን ከሚለው ጀምረህልን ሄድክ። ዜን እዚህ ስንጀምር ደግሞ ዘለን አሁን ወደ ኮዱ ብንገባ የሆነ ማለት ለጀማሪ ለሆነው ትንሽ ያስፈራል የሆነ ነገር ማለት ነው። ግን እያሳየ ቀስ እያደረክ ማለት ስሩ ስቴፕ ሲሆን ስቴፕ ባይ ስቴፕ እንዲሁ ወደ ኮርሱ እየገባ የምትሄድበት መንገድ ቶዝ አሜዚንግ። ዜን ባኪንድን ጀመርን። ኖድ ነበረ እኛ የተማርነው ያው ቶዝ አሜዚንግ። ዜን ዳታቤዝም ደግሞ እንደዚሁ ማይስኬል ነው። ዳታቤዙን እንዲሁ መጀመሪያ ኤክስፕሌን አድርገ ነው ጀሳው ማይስኬል ማለት ስኬል ሲንታክሱን መጻፍ አይደለም የጀመርከው፣ ለምን እንጠቀመዋለን እንዴት እንጠቀመዋለን የሚለው ላይ ጀምረ ነው። እና ደግሞ ብዙ ዩዘር ያለው ኮሚኒቲ ሳፖርት ያለውን መርጠ ነው የምታስተምረን። ጀስት ፕሮግራሚንግ ስለሆነ ብቻ አይደለም የምታስተምረን። ዊች ኢዝ ኔክስት ላይ ኮሚኒቲ ሳፖርት ያለው ወይም ፌል የማያደርገውን እየመረጥክ የምታስተምረን ኢንተረስቲንግ። ከዚህ በተጨማሪ ደግሞ ጀስት ቡትካምፕ ላይ ገብተህ ኮርስ ትማራለህ። አይዘር ቪዲዮ ሊሆን ይችላል የሚሰጥህ፣ ወይም ደግሞ እንዲሁ ገብተህ ሊሆን ይችላል የምትማረው። ግን እዚህ ምንድነው ታስተምረናለህ ማለት እሱ ፕራክቲስ እያደረክ ማለት ነው። ዜን ደግሞ ሪከመንድ የምታደርገን ማቴሪያል የምትሰጠን ማቴሪያል ወንድማዊ የሆነ ምክር የምትሰጠን ማለት ጀስት እንደ አስተማሪ አይደለም አፕሮች የምታደርገን ማለት አስተማሪና ተማሪ ሲሆን የሆነ ጋፕ ነገር አለ። የማትቀርበው የምትፈረው ማለት የማትጠይቀው ነገር ይኖራል። ግን አንተ እንደዛ አይደለም። ጀስት አላለ ተማሪ በተማሪ ሲሆን የምትደባበቀው ነገር የለም፣ ሁሉን ነገር ትጠይቃለህ። አንተ እንደዛ ሆነ ነው እንደ ተማሪ አስተማሪ ነህ፣ ግን እንደ ተማሪ ሆነ የምትቀርበን መንገድ ደግሞ በጣም አሪፍ ነው። በእኛ ሌብል ወርደ ነው ማለት እንዴት ይረዱታል፣ እንዴት አንደርስታንድ ያደርጉታል የሚለውን ተረድተ ለእኛ እንድንረዳው ነው የምትገልጽልን። ይህን ተባኝም ብትልን ሳትፈልግ ይገባዋል የምትገልጽበት ነገር ማለት ነው። ለምሳሌ የሆነ ነገር ታስክ ተሰጥቶ ያንን ታስክ ስትሰራ ታስኩን እኮ ማንም ይሰራዋል፣ ግን በደንብ ተረድተ ያንተ እንድታደርገው ሪኸርስ አድርገህ ያንን ነገር እንድትሰራው የምታደርግበት አፕሮች ኢት ዋዝ አሜዚንግ። እና አመሰግናለሁም በአንተም ስለተማርኩኝ። በደንብ ነው ኤክስፕሌን ያደረግከው ናቲ፣ ቴንክ ዩ ቬሪ ማች።
እንደነገርኳችሁ ያው አራተኛ ዙር በተለይ ከእናንተ ጋር አክቹሊ ከሁሉም ባች ጋር ፋሚሊ ነው የምንሆነው እኛ ላይክ ፐርሰናል ላይፍ ውስጥም ባንገባ ኢትስ ላይክ ሆነስትሊ ፋሚሊ ነን። ምንድነው ያልኳችሁ ኢትስ ኖት ላይክ የሆነ በጣም ፕሮፊታብል ለመሆን ሳይሆን ጀስት የሆነ የሚተጋገዝ ቴክ ኮሚኒቲ ቢውልድ የማድረግ አይነት ሀሳብ ነው ብያችሁ ነበረ ከመጀመሪያው አብረን የነበረው ታስታውሳላችሁ። እና እንደዛ ነው የሚቀጥለው። አሁን በዚሁ እናንተ አራተኛ ዙሮችን ብቻ የሚወክል ፉሊ ፍሌጅድ የሆነ በዚሁ አሳይመንት የሰጧቸው ፉሊ ፍሌጅድ የሆነ ትክክለኛ ፕሮጀክት ትሰራላችሁ ማለት ነው። that way it can be enhanced your community ፉሊ ፍሌጅዱን ዴቨሎፕ ካደረጋችሁ በኋላ ዌብ ስኪልስ ስፖንሰር ያደርጋችሁና ዲፕሎይ ያደርግላችኋል፣ ያስተዋውቅላችኋል፣ ማርኬቲንግም ጭምር ማለት የሚሸጥ ነገር ከሆነ ሶሻል ሚዲያ ላይ ቡስት እንዲደረግ ኦር ደግሞ የሆነ ሰርቪስ የሚሰጥ ዌብሳይትም ከሆነ that way ፕሮሞት ማድረግም ጭምር ዌብ ስኪልስ ስፖንሰር ያደርጋችሁና ዶሜን ኔም ይገዛላችኋል። የመረጣችሁትን ዶሜን ኔም ዲፕሎይ የሚያደርግላችኋል ማለት ነው። የፈለጋችሁ ሆስት ሰርቨር ላይ ከፈለጋችሁ AWS ላይ ከፈለጋችሁ ደግሞ ሀገር ውስጥም ሆስት የሚያደርጉ አሉ። መርንስታክስ ከሆነ ድረስ ችግር የለባቸውም። ሞንጎዲቢ ምናምን ሲሆን ነው ሀገር ውስጥ ያሉት ሆስት ካምፓኒስ ሰፖርት የሚያደርጉት እና እሱን ትሰራላችሁ። በዋናነት እንደዛ ስታደርጉ ላይክ አንዱ የሚረዳዳው ነገር ምናምን ክፍተት ሊኖር ይችላል። እድሜያችን የብዙዎቻችን ተቀራራቢ ማክሲመም እኛ ውስጥ 30ዎቹ መጀመሪያ ላይ ያለ ሰው ነው አራተኛ ዙር ላይ ነበር። አምስተኛ ዙር እንደውም ተለቅ ያሉ ልጆች አሉ። በዛው ልክ ደግሞ ትንሽም የ9 ዓመት ልጅም አስተምረናል። የ9 እና የ10 ዓመት ልጅ የ10 ዓመት ልጅ 5ኛ ክፍል ተማሪም ተምሯል። ተቀራራቢ ነን። ተመሳሳይ የሆነ ኮሚኒቲ ነው። የምናስተምረው በአማርኛ ነው። አንዳንድ ጊዜ እንደውም አምስተኛ ዙር ላይ ኦሮምኛ ተናጋሪዎች ስለሚበዙ በኦሮምኛም እንቀይጣለን እና ከእናንተም እንዳላችሁት ፕራክቲስ ኦልዌይስ ሜክስ ፐርፌክት። ምንም ሌላ ማጂክ የለም። ሶፍትዌር ዲቨሎፕመንት ማለት አርቲፊሻል ኢንቴሊጀንስ፣ ዳታ አናሊስት፣ ሳይበር ሴኪሪቲ ላይ ማንኛውም ቴክኒካል ስኪል ግራፊክስ ዲዛይነር ሆኖ ወይ ደግሞ ቪዲዮ ኤዲተር ሆኖ በፕራክቲስ የሚመጡ ስኪሎችን ነው የምናስተምረው እና ማስተማር ማለት እንደ ባዮሎጂ እንደ ኬሚስትሪ ምናምን አይደለም። ጽፈን ኦር ደግሞ ዳሽቦርድ ላይ ተጽፎ ምናምን ተገብቶ ሳይሆን ኮንሰፕቱን እንነግራቸዋለን። እናንተ ደግሞ ገብታችሁ አፕላይ ታደርጉታላችሁ። እንደዚህ አይነት ኮንሰፕት ነው የምንሄደው። ቴንክ ዩ ቬሪ ማች። በመጨረሻ የምታስተላልፉት መልዕክት ካለ ለቅድሚያ ለሄዋን ልስጥ። በመጨረሻ ማለት ፈልገው ነገር እናንተንም ሄልፕ ሞድ ፈልጋለሁ ማለት ለዌብሳይት ዴቨሎፕመንት ወይ ደግሞ ዲቨሎፐር እንደሆን እናንተም ስለረዳችሁ በእኔ ህይወት ፓርቲሲፔት ስላደረጋችሁ ስላስተማራችሁን ኤርሚ በጣም እናመሰግናለን። ተማሪዎችንም በዚህ ተቀላቅላችሁ ዌብ ስኪል የምትማሩ ትርፋማ ነው የምትሆኑት ማለት ቤተሰብ አንደኛ እውቀት ታገኛላችሁ፣ ሲቀጥል ደግሞ ቤተሰብ ታገኛላችሁ። በማንኛውም ሰዓት ያለ ከተማርንም በኋላ ያለ ቤተሰብ ታገኛላችሁ እና ሞክሩ ትላለሁ። አመሰግናለሁ። ቴንክ ዩ ቬሪ ማች አሚር። እሺ አመሰግናለሁ ኤርሚ። እኔ በመጨረሻ ማለት የምፈልገው ነገር ቢኖር ስላስተማራችሁን ይህን እውቀት ደግሞ ቀለል ባለ መንገድ ለእኛ በሚገባ መንገድ እንድናገኝ ስላደረጋችሁ እና በጣም አመሰግናለሁ። በጣም እውነት ለመናገር በጣም በእኔ ህይወት ላይ በጣም ተጽዕኖ ነበረው እና በጣም በተለይ ኤርሚን ደግሞ በጣም ማመስገን እፈልጋለሁ። አመሰግናለሁ። ቴንክ ዩ በጣም እሺ። ካሳ ኦኬ እሺ። በመጨረሻ ማለት የምፈልገው ኖርማሊ ፕሮግራሚንግ በጣም ኢንተረስቲንግ የሆነ እውቀት ነው። እውቀት ብቻ ሳይሆን ፍሮም ናው ኦንዋርድ ዓለማችን ወደ ቴክኖሎጂ ወደ ፕሮግራሚንግ ትራንስፎርም እያደረገች ያለችው እና ይሄ ፕሮግራሚንግ የተያዘ ብዙ ሪል ወርልድ አፕሊኬሽን ጠቃሚ የሆኑ ነገሮች አሉ። ለምሳሌ ይሄ ማሽን ለርኒንግ ኤአይ ሪሌትድ የሆኑ እና ስለዚህ በጣም ጠቃሚ እስከሆነ ድረስ ራይት ታይም ነው ፕሮግራሚንግ ለመማር። ራይት ታይም እስከሆነ ድረስ ደግሞ የት ልማር፣ የት ልሰልጥን ወይ ደግሞ ይህንን እውቀት በሚገባ የት ላግኝ የሚለው ጥያቄ ደግሞ ሲኖር እኔ ከዚህ በፊት ፓሽኔትድ ነበርኩ። ምንም እውቀቱ የለኝም። የተለያየ ዩቲዩቦችን አይ ነበረ። ዩቲዩብ ግን ዝብርቅርቅ ያለ ነገር ነው የሚያስተምርህ። የሆነ ከመጀመሪያ ስቴፑን የጠበቀ አይደለም። የትኛው ይዘህ የትኛው መጀመር እንዳለብህ ክሊርሊ የሚነግርህ ነገር አይደለም። ምናልባት በተለይ ደግሞ ወደ አድቫንስ እና ኢንተርሚዲየት እውቀት ላይ ስትሸጋገር ደግሞ ምንም ኮምፕሊትሊ ዩቲዩብ ውስጥ የምታገኘው ነገር አይኖርም እና
ለእኔ ዋቢ ስኪል ራይት ኢንስቲትዩሽን ነበረ። ምክንያቱም ቤዚክ ስኪል እስከ አድቫንሱ ፕሮግራሚንግ ላንጉጅ ድረስ እስከ ያን ድረስ ነው እንዳቅ ያደረገኝ እና ሲኩዌንሲው ስቴፑ በጠበቀ መልኩ ነው በሚገባ የተማርኩት እና በዚህ አጋጣሚ ዋቢ ስኪል ጆይን ብታረጉ በጣም ደስተኛ ነኝ። እርግጠኛ ነኝ ጆይን ካደረጋችሁ በኋላ እኔንም ቢሆን አፕሪሺየት ወይ ደግሞ ታመሰግኑናላችሁ እና ቴንክ ዩ ሶ ማች ማለት ፈልጋለሁ። ቴንክ ዩ ካሳ፣ አመሰግናለሁ። እኔ ናቲ ቀጥል። ድጋሚ አመሰግናለሁ። ያው ማመስገን የምፈልገው እንዳለ ኮሚኒቲውን ነው። የዋቢ ስኪልስ ሳፖርቲቭ ናችሁ፣ ፖዚቲቭ ናችሁ። ነገሮችን ደግሞ አንደርስታንድ የምታደርጉበት መንገድ የተወዛው ጊዜ ዜን እንዲሁም ደግሞ ማመስገን የምፈልገው ዋቢ ስኪል ከገባችሁ ትማራላችሁ፣ ብዙ ነገር ትማራላችሁ ከስኪሉ በተጨማሪ ዜን እንዲሁም እኔ ተምሬ እድሉን የስኮላርሽፕ ፔድ ኢንተርንሽፕ ስለሰጣችሁኝ አመሰግናለሁኝ። እየሰራሁኝ ነው። አሁንም ብዙ ነገሮችን እያገኘሁበት ነው። ሪል ወርልድ ፕሮጀክት ላይ ነው እየሰራ ያለው እና ጀስት አሁን ያኛው ኮድን ተምሬ ያለሁኝ ከመጀመሪያ እስከ መጨረሻው ፉል ስታክ ወይም በርን ስታክ እንዳለው ተምሬ ያለሁኝ። ዜን ወደዚህኛው ወደ ፔድ ኢንተርንሽፕ ስንገባ ማለት ሪል ወርልድ ፕሮዳክት ቢልዲንግ ላይ ስንገባ ምን እንደሚመስል ሂደቱ ምን መንገድ እንደምንከተል ያለውን እያሳያችሁን ነው። ብዙ ነገር እየተማርኩበት ነው። አመሰግናለሁኝ። ቴንክ ዩ በጣም ጋይስ፣ አመሰግናለሁ በጣም ፎር ዮር ታይም ኤንድ ፎር የመጨረሻ የሰራሁት ፕሮጀክቴን ፕሬዘንት ለማድረግ ነው። ኢሾፒንግ ኦንላይን ሾፒንግ ዌብሳይትን ስታብሊሽ አድርጌያለሁ፣ ክሬት አድርጌያለሁ። ስለዚህ እሷን ባጭሯን እንዴት እንደሰራዋትና ምን እንደሚመስል ለማሳየት ነው።
ነው።